በታላቁ ባለቅኔ ሙልጌታ ተስፋዬ የህይወት ቅኝት ላይ የምናደርገውን ጉዞ ስንቀጥል ዛሬ በክፍል 4 በሚኖረን ቆይታ ስራዎቹንና አስገራሚ ታሪኮቹን እንዳስሳለን። አያሙሌ ለጥበብ ኖሮ ለጥበብ ህይወቱን የሰጠ የጥበብ ባለውለታ እንደሆነ የቅርብ ወዳጆቹ ይመሰክራሉ። የገጣሚ ብዕር በሁለት ገጽ የተሳለ ስለት ቢሆንም የሙልጌታ ግን እንደ ኪሩቤል ሰይፍ ባለብዙ ገጽ ነው ይባልለታል። አያሙሌ ጥበብ ለነፍስ ጥማቷ አድልታ በቅኔ ከፍታ ላይ ያስቀመጠችው እንዲሁም የማህበረሰቡን ህይወት በገጽታው የገለጠችለት ባለብሩህ አእምሮ ነበረ። አያሙሌ ቃላትን በማይገባቸው ቦታ የማይሰነቅር ጥበብ ቀድሳ ያነገሰችው በሰዎች ልብ በፍቅር ዙፋን የነገሰ ነፍሱም በሰላም ዘውድ የተቀደሰች ባለቅኔ ነው። ጥበብ እንደ ጠል ዝናብ ናት ይባላል። የጠል ዝናብ ምድርን ሲያረሰርስ፣ ጥበብ ደግሞ የሰው ልጅ ውስጣዊ ነፍስ በፍስሐ ታረሰርሳለች። በየዘመኑ የሚነሱ ጻፍት ነፍሳቸው የቻለችውን ያህል በብዕራቸው ጥበብን አሽሞንሙኗል። ጥበብ የነፍስ መክሊት እንደመሆኗ መጠን ለመጠበብ ደግሞ መሰጠትን ይጠይቃል። እንደመታደል ሆኖ በጥበብ ያደጉና የኖሩ በጥበብ ፍቅር የወደቁ አንጋፋ ጻፍት ባሉበት ዘመን መፈጠር ትልቅ ዕድል ነው። ለመሆኑ ጥበብ የሌለችበት ዘርፍና ዘመን ይኖር ይሆን? ከስነ ጽሑፍ ዘርፎች አንዱ የሆነው ስነ ግጥም በጥቂት ቃላት ብዙ ማለትን የሚያስችል እምቅነትና ቁጥብነትን የያዘ የስነ ጽሑፍ ክፍል ነው። በአእምሯችን የሚመላለሰውን የሚወጣ የሚወርደውን ስሜት በአጭር መንገድ አምቆ የመግለጽ ብቃትና ኃይል የስነ ግጥም ነው። በሐሳብ መመንጠቅ፣ በቃላት መራቀቅ፣ ቃላትን ወደ ሐረግ፣ ሐረጋትን ወደ ስንኝ፣ ስንኝን ደግሞ በማቀናበር አንዳች ትርጉም ወዳለው ጽሑፍ መቀየር የዋዛ አይደለምና አያሙሌ በዚህ የተካነ ብቻ ሳይሆን ለቅኔ የተፈጠረ የሀገራችን የስነ ግጥም ጉልላት ነው ማለት ይቻላል። ደራሲ ስብሐት ገብረ እግዚአብሔር አያሙሌን ኢትዮጵያዊ ሼክስፒር እያለ ያሞካሸዋል። አክሎም የተረገመው ባለቅኔ በማለት ጥበብ ታደንቀው ቃል ሲያጥራት የረገመችው በማለት ይገልጸው ነበር። ሙሌ ግጥም ጽፎ በተቀመጠበት ጥሎት ይሄዳል፣ ዞሮም አያየውም ይባላል። በርካታ ዘፋኞች ታዲያ ከስር ከስር የሚጥለውን ግጥም እያነሱ በመዝፈን እንደከበሩና የዝና ማማ ላይ እንደወጡ ይነገራል። እጅግ ተወዳጅ የሰማኒያዎቹና የዘጠናዎቹ ሙዚቃዎች የአያሙሌ አሻራ ያረፈባቸው ሆነው ሳሉ አብዛኞቹ ግን በሌላ ሰው ስም አሊያም የገጣሚ ስም ሳይጻፍባቸውና ተገቢውን ክፍያ ሳይፈጸምባቸው የተለቀቁ መሆናቸው ይነገራል። በዚህ ቅር የተሰኘው ሙሌ ያለኝን ለህዝብ ልስጥ ብዬ እንጂ ዘፋኞች ማለት ከምላስ ላይ ምራቅ ከቅንድብ ላይ ኩል የሚሰርቁ ጉዶች ናቸው። ይህ አካሄድ በእኔ ማብቃት አለበት። ወደፊት ግን እያንዳንዳቸው ሳይወዱ በግዳቸው ይናዘዟታል። አድምቄያቸው ያጨለሙኝ አንሶ እንዴት እንደሚጠየፉኝ ውስጣቸው እኔ በማይበት የፈጠራቸው አምላክ ይቅር ይበላቸው ላለው በማለት በአንድ ወቅት ተናግሮ ነበረ። አያሙሌ በርከት ያሉ አድናቂዎችና የነፍስ ልጆች እንደነበሩት ይነገራል። ብዙዎቹ የጎዳና ልጆች ሲሆኑ ቀሪዎቹ የጥበብ ወዳጆቹ ናቸው። ከአያሙሌ የጥበብ ወዳጆች አንዱ ጋሽ ስብሐት ነበር። ጋሽ ስብሐት አያሙሌን ልብ አውቃ ይለዋል። በግሌ ሼክስፒርን አደንቃለሁ፣ ግን አንድ ያገሬ ልጅ አለ ሙልጌታ ተስፋዬ የሚባል የገጣሚዎች ልብ አውቃ በማለት ያሞካሸዋል። ሌላኛዋ ስንዱ አበበ ናት። ስንዱ አያሙሌ ጎዳና ከወጣ ቀን ጀምሮ ሁለት ልጆቹን በማሳደግ በተባይ እየተበላ የሚሰቃየውን አያሙሌንም ቢሆን እንደ ነገሩ በመያዝ አልፎ አልፎ ጎዳና ድረስ በመሄድ ምግብ በማቀበል ረድተዋለች። ሲርበውና ሲጠማው 4 ኪሎ ማለዳ ካፌ አካባቢ በሚገኘው የስንዱ አፓርታማ መጥቶ በር ላይ ይቀመጥ እንደነበር ይነገራል። በእርግጥም ስንዱን እጅግ ይወዳት ነበር። ስሟንም ጉኖ ዘበናዬ ነበር የሚላት። ስንዱም አዋሏ ተጽዕኖ አድርጎባት ይመስላል እንደ ሙሌ ከመስመር ትወጣ ነበር ይባላል። የምትታወቀውም አፈንጋጭ ከሆኑት ከእንደነ ስብሐት ገብረ እግዚአብሔርና አያሙሌ ጋር በመሆን ነበር። ለምሳሌ አብዮታዊ ዲሞክራሲ ጋዜጠኛ ሆና ተሰራ በነበረበት ወቅት ድርጅቱ ከሰጣት የጥያቄ ዝርዝር አፈንግጣ ጠቅላይ ሚኒስትር መለስን እንዲህ በማለት ጠየቀቻቸው። ክቡር ጠቅላይ ሚኒስትር፣
ከርዕሰ ጉዳያችን ወጣ እንበልና ኢትዮጵያ በድርሰት እንድታብብ ያደረጉ እንደነ ሐዲስ ዓለማየሁ፣ ከበደ ሚካኤል፣ ስብሐት ገብረ እግዚአብሔርና ሌሎችም ዛሬ አስተዋሻተውና ችላ ተብለው ክብራቸው በማይመጥን ሁኔታ ላይ እየኖሩ ነው። ለመሆኑ መንግስት እነዚህን ሰዎች ከወደቁበት ለማንሳት ምን አቅዷል? መልስ የማያጡት ጠቅላይ ሚኒስትርም እርግጥ ነው ያልሻቸውን ሰዎች እናውቃቸዋለን፣ በመጽሐፋቸውም ተምረናል፣ እናደንቃቸዋለን። ከአንድ ኢትዮጵያዊ አርሶ አደር ግን ለይተን የምናደርግላቸው ምንም ነገር አይኖርም 4 ነጥብ በማለት መለሱ። በማግስቱም ይህን ጥያቄ ለጠቅላይ ሚኒስትሩ በመጠየቋ የተናደደው አለቃዋ በስነ ምግባር ጉድለት ሰበብ ከስራዋ እንዳሰናበታት ራሷ ተናግራለች። ስንዱ የአያሙሌን የባለቅኔው ምህላ የግጥም ስብስብ ከየትም ሰብስባ ያሳተመችው እሷ ነበረች። አስገራሚ ወደ ሆነው የአያሙሌ ገጠመኞች ስናመራ በአንድ ወቅት አሜሪካን ግቢ ከመንፈስ ልጁ ጋር በችግር ጎዳና ላይ ሳለ ድንገት ከተቀመጠበት ተነስቶ ወደ አንድ ሙስሊም ሰውዬ ዘንድ ያመራና በአረብኛ አናግሯቸው ወደ መጣበት ይመለሳል። ሰውየውም ቆየት ብለው የታሰረ ረብጣ ብር በሹፌራቸው አማካኝነት ይልኩለታል። እሱ ግን መልስላቸው፣ እኔ ለማኝ አይደለሁም በማለት ብሩን ሳይቀበላቸው እንደቀረ ይነገራል። በሌላ ቀን ደግሞ የዘፈን ግጥም ሸጦ 20 ሺህ ብር ተቀብሎ በሚያዘግምበት ጊዜ አንድ ሰውዬ አንተን እኮ ነው ና ተሸከም በማለት ቢጠራው ወንድሜ ሆይ በፍቅር አጠራር ብትጠራኝ በነፃ አሸከምልሃል ነበር በማለት መልስ ይሰጠውና መንገዱን ይቀጥላል። ሰውየውም ይበሳጭና ከምትለምን ሰርታት በላም አንተ ለማኝ በማለት ሰድቦት ይሄዳል። አያሙሌ የህዝቡን ኑሮና ጉስቁልና በጥበብ ያሳይ ስለነበርና ህይወቱን በወርቅ ስላልቀየረ እብድ እየተባለም ይወገዝ ነበር። ሙሌ ሌሊቱን አይተኛም ይባላል። ቅዱሳት መጻሕፍትን እያነበበ አሊያም እየዞረ ያነጋና ጠዋት ላፍታ ያህል ይተኛል። አብዛኛውን ጊዜ ያዳሩ ቤተክርስቲያን የነበረ ሲሆን ሩቅ ገዳማት እየሄደ ተሳልሞና ድሮ በጠዋት ይመጣ ነበር። ለተወሰኑ ቀኖችም በተመስጦ ያለ ምግብ ያሳልፍ ነበር። አንድ ወቅት ቤት ሲገባ የሚላስ የሚቀመስ አጥቶ እጅግ ከመራቡ የተነሳ ያገኘውን በርበሬ በውሃ በጥብጦ በመጠጣቱ ለሰዓታት ራሱን ስቶ እንደነበር ይነገራል። ከነቃ በኋላም ከሰው ፊት ይሄ በርበሬ ይሻላል ብሎ ተናገረ። እጅግ በአስቸጋሪ ድህነት እንዳደገ የሚነገረው ሙሌ እጅግ አሳዛኝ የረሃብ ክስተቶችን ተመልክቷል። በድርቁ ጊዜ በአንድ መንግስታዊ ባልሆነ የጃፓን ተራድኦ ድርጅት ውስጥ ይሰራ ነበር። ለዚያውም ዳጎስ ያለ ገንዘብ እየተከፈለው። በአንድ ዕለት ከመቅጽበት ስራውን ለቆ ጠፋ። ለምን እንደጠፋ ለረጅም ዓመታት ለማንም ትንፍሽ ብሎ አያውቅም ነበር። በኋላ ግን የተመለከተው አሰቃቂ የህፃናት ረሃብ እንደሆነ ለአንድ ወዳጁ እንደነገረው ይነገራል። ሙሌ ያን የህፃናት ረሃብ ከተመለከተ በኋላ ጠፋ። ከዚያ በኋላ ዘለግ ላለ ጊዜ አየሁት የሚል ሰው ጠፋ። በድርቅ ላይ ከተጻፉ ጽሑፎች ደግሞ በብዙዎች ሕሊና የቀረችው እውነት ከመንበርህ የለህማ የምትለው ግጥም ለዚህ መታሰቢያ እንደሆነች ብዙዎች ይስማማሉ። ምነው መንግስተ ሰማይ የምህረትሽ ቀን ራቀ፣ ምነው ትንግርትሽ ረቀቀ፣ ምነው ኪዳንሽ ታጠፈ ወዝሽ ወዘናሽ ነጠፈ፣ እንደ ዳጉሳ ድፍድፍ ላቦትሽ ተንጠፈጠፈ፣ አሳርሽ ጠሎ አሰፈፈ እያለች የምትቀጥለው ይቺ ድንቅ ስራው ምናልባት የሙልጌታ ተስፋዬ ማስተርፒስ እንደሆነች በርካቶች ይስማማሉ። ውድ አድማጮች ለዛሬ ያዘጋጀሁላችሁ ሙልጌታ ተስፋዬን የተመለከተ ዝግጅት ይኸው ነበር። የአያሙሌ አስገራሚ ታሪኮች አላለቁም። ክፍል 5 ይቀጥላል። በመጨረሻም አያሙሌ በፈጠራትና በሰው ልብ ውስጥ በቀረችው ጥቅስ ልሰናበት። ሰው ማለት ሰው የሆነ ነው ሰው የጠፋለት። በምንጭነት ዋዜማ ራዲዮን ተጠቅመናል።